ሰላም የፍቅር ቀጠሮ አድማጮች ሄለን እባላለሁ። ከዚህ በመቀጠል የህይወቴን ታሪክ አጫውታችኋለሁ። እኔ የህይወቴ ታሪክ የሚጀምረው ከ12 ዓመት ጀምሮ ነው። ከአያቴ ጋር ነበር ያደግኩት እና በአጋጣሚ አያቴ ትሞትና እናቴን አላቃትም እና አያቴ ስትሞት ከአባቴ ጋር ትምህርቴን እንድማር ወደ ባህር ዳር ተመለስኩ። የባህር ዳር ልጅ ነኝ። ወደ ባህር ዳር መጣሁ። ከመጣሁ በኋላ ከሱ ጋር ስማር ቆየውና ለአንድ አመት ያክል ጥሩ አባትና ልጅ ነበርና ከዛ በመቀጠል ግን ጸባዩ ተቀየረብኝ። ማለት አንድ አመት ሙሉ ያመሻል ይጠጣል ምናምን ጥሩ ነገሮችን ለኔ ያሳየኝ ያው እኔን እንጅሞዶ ስሚወደኝ አይመስለኝም። ከዛ ከአንድ አመት በኋላ ግን ጸባዩ ተቀየረብኝ። ያመሻል ሴት ይዞ ይመጣል። ከኔ እድሜ ትንሽ ከፍ የሚሉትን ነው ይዞ ይመጣ። በዛን ሰዓት 12 13 አመት ቢሆንና እና ሁሌ ነግረዋለሁ ሚስት እንዲያገባ ግን እሱ አይፈልግም። ግን ያም ሆኖ አንድ ቀን በጣም ሰክሮ ብቻውን መጣ። ብቻውን ሲመጣ ከፈትኩት 7 ሰዓት አካባቢ ሆነን በግምት ከፈትኩትና በቃ ይመስለኛል ያው ከሌላ ሴት ጋር የመጣ መስሎት ነው መታገል ጀመረ። እኔ ሲታገለኝ አቅሜን ተፍጨርጭሬ ገፍትሬ ወረወርኩትና ከጎረቤት ጋር ሄጄ አደርኩኝ። ከዛ በመቀጠል በበነጋታው በቃ ሊያየኝ አልፈለገም። በቃ ፈራ መሰለኝ። እኔም ሄድኩና ለወንድሙ ለታላቅ ወንድሙ በቃ ከሱ ጋር ሆኜ እንድማር እንዲያመቻችልኝ ነገርኩት። ጠሩትና በቃ ከኛ ጋር ተማር ምናምን ሲለው እኔ ሳልሞት አባቷ ለምንድነው እንደዚህ የሚሆነው ምናምን አልፈልግም በጣም ዱርዬ ሆና ነው ቀዱርዬ ስለሆነችብኝ እንድትማር ብዬ ነው ተዋትኛ ያገባችሁን በኔና በሷ አላቸው። እነሱም የሱን ሐሳብ ተቀበሉና በቃ ማንም ከቤቱ ሊያደርሰኝ አልቻለም። እሱም እንዴት ሄደሽ ለነሱ ትናገራለሽ አልፈልግሽም ምናምን አለ። ምንም ማድረግ አልቻልኩም የት ልሄድ። ከዛ መጨረሻ ላይ ጎዳና ላይ ወጣሁ። ጎዳና ላይ ወጥቼ ጊዮርጊስ አካባቢ መኖር ጀመርኩ ከሌሎች ልጆች ጋር። ከዛ ውስጥ አንዱ ጓደኛዬ እንደሆነ ይፈልግ ነበር። እኔ ደግሞ አልፈለኩም እና የሆነ ሰዓት በቃ ግሩፑ ለምን ከኛ ጋር ጓደኝነት ታትመሰረች ምናምን ሲሉኝ አልፈልግም ምናምን ስላቸው በቃ ከዚህ ውስጥ ባልና ሚስት ምናምን እያለ ነው እንጂ ምን ነው ዝም ብለን እንደዚህ ላይፍ አንቺ ምን ብለን እናስጠጋሻለን ወይ መለመናችሁ ምናምን ብለው እንትን ሲቆጡኝ እሺ ብዬ ብቻዬን እጄ ራቅ ብዬ ተስተኝቼ ነበርና ያ ልጅ ያለው ጓደኛ ነው ያለኝ ልጅና 3 ልጆች ምናምን መጣው ሳልፈልግ ደፈሩ ማለት ነው። ያው በጣም ታምሜ 3 ቀን ነው ምናምን ሆስፒታል ተኝቼ ከዛ በኋላ በቃ እነሱ ያሉትን ከነሱ ጋር በግሩፕ ተቀላቅዬ እነሱ ጋር እየኖርኩ ሳለ የሆነ ሰዓት ላይ የሆነች ጓደኛ ፈረውና ወደ ጎንደር እንሄዳለችኝ። እሺ ብዬ ጎንደር ሄድኩኝ። ጎንደር መኖር ጀመርኩ። በቃ ጎንደር አሚን ብላ ተቀበለችኝ። እንደና መስተንግዶ እየሰራው አሪፍ ህይወት እየኖርኩ ነበር። ከዛ 3 አመት ቆየው ማለት ነው ጎንደር። 3 አመት ከቆየው በኋላ የሆነ ሴትዮ ወደ አሶሳ ሚዛው ምትሄድ አስተናጋጅ ትፈልግ ነበር። ከዛ በኋላ እንሂድ ልውሰድሽ ምናምን አለች። እሺ ብዬ ሄድኩ አሶሳ ማለት ነው። አሶሳ ከሄድኩ በኋላ ግን እንደጠበቅኩት አይደለም ያገኘሁት። ማለትም ሴተኛ ዳር የነበር የምፈልገው። ከዛ እንደዚህ ከአንድ ሳምንት ምናምን ከሰራው በኋላ ከዛ ፌደራሎች አሉ ይመጡ። እነሱ በቃ የፈለጉትን ሴት ይዘው መሄድ ይችላሉ ጉልበተኛም ስለሆኑ ማለት ነው። ዛኔ ያልሄድም እኔ እኮ መስተንግዶ ልሰራ ነው የመጣው ነው ስል ደንበኞቼን አታስቀይምብኝ አብርሻቸው ብትሄጂ ምን ትሆኛለሽ አለች። አይኔ አልፈልግም በቃ ወደ ሀገሬ ስደጂ ምናምን ስላልኝ በቃ ያመጣውሽን ትራንስፖርት አቆራርጠን ነበር በግልገል ምናምን አድርገን ነበር ሄደው ያልጋ ምናምን አምጪና ሂጂ አለች። ምንም ብር የለኝም ደሞዜ ደግሞ 700 ብር ነው እሷ 1000 ብር ነበር ያለችኝ 700 ብር ነው የምከፍልሽ አለችኝ። እሺ ብዬ በቃ እንደውም አይቻልም ቢዝነስሽን ስሪ ምሳሌ ካልሆነ ውጪ ምናምን ነገር አለች። አገሩን ስለማላውቀው እሺ ብዬ እሷ የምትለኝ ስራ ሰራ ነበር። ከዛ የሆነ ሳለ ማቃቸው ባርዳር ልጅ ከዛ ትሪት ሊያቀርቡ መጣው ነበር። እነሱ ብር አዋጡና ተደብቄ እንድሄድ አመቻቹልኝ። ወደ ባህር ዳር ተመለስኩ። ወደ ባህር ዳር ተመልሼ የተመለስኩ ቀን ያጎቴ ልጅ በጣም ስለምወዳት እሷን ላይ ሲሄድ አጎቴ ሊያገባ ነበር። ከዛ ሰርጉን ቆይተሽ ሂጂ ምናምን ነገር አሉ። ከአዲስ አበባ ነው ሚስት የሚያመጣውና ምላሽ ነው ከዚህ እና ቆይ ችግር የለውም ማር እንደማይወዱኝ ታውቂ የለ ምናምን ስላልኝ አይ ችግር የለውም ቆይ ዝም ብለሽ ምንም አይሉሽ ምናምን ስለኝ እሺ ብዬ ቆየሁ። ከዛ መጡ። በጣም ወዳት አክስት ነበረችኝ እዚህ አዲስ አበባ የነበረች። ከዛ እሷ
ያለበትን ነገር ጠየቀችኝ። እንዴ ከባድ ከወጣሻና አሉ በቀጠሮ ህይወት እየኖርሽ እንደሆነ ጎንደር ሰማሁ ምናምን ስትለኝ አዎ እንደዚህ አሶሳ ሂጄ ነበር ያልፈለኩት ነገር ተፈጠረና ተመለስኩ አልኳት። በቃ ለምን እኔ አዲስ አበባ ልወስድሽም አለችኝ። እሺ ሰጂን በቃ አንዱን ሀብታም ድሬ ወደ ውጭ ነው ምልክሽ ምናምን አለችኝ። እሺ አልኳት። እሺ ካልኳት በኋላ አዲስ አበባ ይዛኝ መጣች። አዲስ አበባ ይዛኝ መጣ። በቃ አሪፍ ስራ ስሪና ሱሉልታ አካባቢ የሆነ ሻይ ቤት ምናምን ትጀምሪያለሽ አለች። እሺ ምግብ ምንድነው የምሰራው ምናምን ስላለኝ በቃ ዝም ብለሽ ሰው አስተዋውቅሻለሁ ትሰሪያለሽ አለች። እሺ አልኳት። አይ የሆነ ቀን ወክ እንውጣ ምናምን አለች። እሺ ዘስንወጣ የሆነ ድምቅ ያለ ቤት ውስጥ ገባና ከዚህ አሁን አንድ ወንድ የሚጠራሽ አብረሽ ሄደሽ አብረሽ እንትን ትያለሽ አዲስ አበባን ደግሞ አላውቀውም እንዴት ነው እንትን ዝም ብለሽ በጠየቁሽ ብር ሄጅ እንደዛ እያልሽ ካልሰራሽ እዚህ ሀገር መኖራችሁ ምናምን ነገር አለች። ዴና ለምን እንደዚህ ብለሽ አመጣሽኝ ስላልኝ አሪፍ ህይወት ነው ላንቺ እዚህ እዛ ከምትይሻልሻም ብዬ ነው አለች። እዛ ይዛለች እዛ ቤት ተውኝ ሄዱ። ባሏና እሷ ነበሩ። ከዛ ቤት ተውኝ ከሄዱ በኋላ የሆነ ልጅ ይዞኝ ሄደና ከሱ ጋር ድሬ እንደዚህ አርገኛ ክስቴ ምናምን ስለው በቃ ደላላ ቦታ ፈልጊና መስተንግዶ ብገቢ ይሻልሻል እንጂ ህይወት ጥሩ አይደለም ደግሞ ለማያውቀው አዲስ አበባን ጥሩ አይደለም ምናምን አለኝ። እሺ ብዬ በቃ በደላላ ብገባ ይሻላል አልኩት። አጠቃላይ ትገቢያለሽ አለች። አዎ አልኩት። እሺ ብላ ታክሲ ጠራችልኝ። ልብሴን አሸክማኝ ወደ ደላላ ቦታ ሄጄ ቢዝነስ ነው የምትፈልግ አስገቧት አለቻቸው። ከዛ እኔ አይ አስመስተንግዶን እንፈልግ አልኩት። እሺ ብሎ 22 አካባቢ አስገባኝ። 22 አካባቢ ከገባ በኋላ በቃ አሪፍ ኑሮ እየኖርኩኝ እየሰራሁኝ አጠቃላይ ገብቼ እየሰራሁ ሳለ የልጅ አባት ጋር ተዋወቁ። እዛው ተዋውቀን በቃ ማለት ማንም ያልወደደኝን ማንም ያላቀረበኝን ሲያቀርበኝ በጣም ደስ አለኝ። ከሱ ጋር በፍቅር አንድ አመት ከምናምን ከቆየን በኋላ የሆነ ሰዓት ላይ አረገዝኩ። ከዛ ያው እንትን ሆቴል ውስጥ ስለሆነ የምሰራው አይመችም እና በቃ ካንተ ቤት አለው እሱ መገናኛ አካባቢ ከወንድሙ ጋር ጉረቤት ነው የሚኖሩ ካንተ ቤት በቃ ልምጣና ማስወረድ አለብኝ ምናምን ስለው ለምንድነው የምታስወርጂው አንዴ ሆኗል ከዚህ ስለዚህ ትወልጂዋለሽ አለ። ኧረ አይሆንም እኔ በዚህ ህይወቱኝ መውለድ አልፈልግም ምናምን ስለው አይ ግዳይ ለምን መጀመሪያ ተፈጠረ ከዛ በኋላ ደግሞ ጥሩ አይደለም እኔም እንደዚህ እንዲሆን አልፈልግም አልፈቅድልሽም ምናምን አለ። እና እዚህ ውስጥ መኖር አልችልም ስለው በቃ ችግር የለም ማለት ነው። 24 አካባቢ ሳምንት ባልሞላው ቤት ተከራይቶ በቃ አሪፍ ህይወት መኖር ጀመረ። ግን ባልታሰበ ቀን 7 ወር ምናምን ይሆኖ የነበረ በዛን ቀን የሆነች ጓደኛችን ልደት ነበር ከሷ ጋር ሄደን ከዛ እሱ 11 ጫማ ነበር የሚነግደው 11 ሰዓት ሲሆን ወደ በቃ ሊሄድ ነው አለኝ። ስራ ልውጣ ምናምን ሲለኝ እሺ በቃ ሄድን ቆይቼ እመጣለሁ አልኩት። እና ጋር አካባቢ ነው ቤቱ የነበረ ትንሽ ራቅ ስለሚል ሲመሽብኝ መሽቶብኛል ነው ወሰደኝ ስለው አይ ችግር የለውም ምዳሪና ነገ ተመጫልሻል እሺ አልኩኝና አደርኩ። አድሬ 6 ሰዓት አካባቢ ቀን ስመጣ ግን ቤቱ ባዶ ነበር ያገኘሁት። የት እንደሄደም አላውቅም። ከዛ ደነገጥኩኝ። ባለቤቷን ስጠይቃተኝ እንዴ አንቺ የምታውቂ መስሎኝ እኮ ነው ቤት ሊቀይር መስሎኝ ነው ቤት ልንቀይር ነው ምናምን ብሎኝ እኮ ነው የወጣ ምናምን አለች። በቃ የሆነ ሰዓት ላይ እኔ ፍራሽ ትንሽ የፍራሽ ገዝቼ ነበር ያችን ብቻ ነበር ትቶልኝ ሄደ። ከዛ እንደምንም ብዬ አንድ ወር ከምናምን ቆየውና ከዛ በኋላ አቅም ሲያጥረኝ በቃ ወደ ክፍለ ሀገር ልሄድ አልኩ። ማንም አይፈልገኝም ክፍለ ሀገር ግን ያው እርጉዝ ስለሆንኩ ማንም አይጥለኝም ብዬ ነበር ሄድኩኝ። ከዛው ሂጄ ካጎቴ ጋር ሂጄ ከወለድኩ በኋላ ዲቃላ አርግዛ መጣ ምናምን ይያሉ ሲያሽማጥጡ ምናምን ሰማቸውና ዝም አልኩኝ። እኔም ያው ግዴታ ስለሆነብኝ ብቻ ቁጭ አልኩ። ከዛ አንድ ወር ከሆነ በኋላ አጎቴ ከሚስቴ ጋር ተስማማው ባንቺ የተነሳ ስለዚህ እስካሁን ችይሻለው በጣም ይቅርታ ግን ሂጂ ምናምን አለ። እሺ አልኩና የት እንደሚሄድ ግን አላውቅም። እሺ ሄዳለሁ ሰሞኑን ምናምን ስለው እሺ ብሎ ባልታሰበ ቀን ወደ ስልኬ ተደወለ። ሳየው የልጅ አባት ስልክ ነው። ተነገጥኩና አነሳሁት። እንዴት እንደዚህ ትተኝ ትሄዳለህ ምናምን ስለው አይ በቃ በጣም ይቅርታ አስቸጋሪ ሁኔታ ሆኖብኝ ነው ብር ላመጣ ክፍለ ሀገር እጄ ነው እና መሄድሽን ሰማሁኝ ተመለሰሽ ነይ በቃ በጣም ይቅርታ ምናምን አለ። እሺ ግን እንዴት ሳትነግረኝና ትሄዳለህ? ያው መብራት ስላልነበር ከዛ ስልክም ዝግ ስለሆነ ነው ይቅርታ ነይ በቃ ተብሎ ምናምን አለ። እሺ ብር ላከልኝ ምናምን ስለው እሺ ብሎ ብር ላከልኝ። ወዲያው ትኬት ቆረጥኩና ወደዚህ መጣሁ።
ግን መንገር ላይ ሱሉልታ አካባቢ ስደርስ ስደውል ስልኩ አይሰራም። ምን አስቦ ነው ምናምን በቃ በጣም ደነገጥኩ። ብዙ ጊዜ ሞከርኩት ስቴዲየም ወርጄ ብዙ ጊዜ ሞከርኩት የት እንደሚሄድ ግን አላውቅም። በቃ እሱ ስልኩን ካላነሳው የት ሄዳለሁ? ከዛ ድሮ አካራዬ ጋር ደወልኩ። ስደውል ነይ ምናምን ነገር አለች። እሺ ብዬ መጣሁ። ከሷ ጋር 2 ቀን 3 ቀን ከቆየሁ በኋላ እሷም አልፈለገችም እንድቆይባት። ከዛች ልደት የነበራት ጓደኛዬ እሷ ከጓደኛዋ ጋር ብቻዋን ነበር የምትኖር። ነይ በቃ ከኛ ጋር አለች። ከነሱ ጋር 1 ወር ከቆየሁ በኋላ ልጅም ክርስትና አልተነሳችም እዚህ ያልኩ ይጃዝት የዞርኩኝ ነው። በመሃል እሷ ታመመችብኝ። በቃ ምንም ማድረግ አልቻልኩም። እሷም 1 ወር ከቆየሁ በኋላ እኔ እስከ ክርስትናው እንድትቆይ ፈልጌ ነበር ግን በቃ አልቻልኩም። ባሌ ጋር እየተጣላው ነው። ስንት ሰው ነው መቀልብ ያለ እየተቆጣኝ ነው። ስለዚህ በጣም አዝናለሁ አለች። ልብሴን ይዤ መውጣት ስላልቻልኩ የልጄ ልብስ ብቻ ይዤ መቀያየርላት የሷ ልብስ ይዤ ደላላ ቦታ ሄድኩ። ስራ አስገቡኝ ምናምን አልኩ። ላንቺ ምን ስራ ምንም ሊኖር አይችልም ልጅ ያላት ሰው ማንም ማስገባ ምናምን አሉ። 3 ቀን ደላላ ቦታ ተመላልሼ አገኘው። በመጨረሻ አገኘውና ሰውየው ብቻውን ነው የሚኖር። 2 ልጆች አሉት። ልጆቹ በአብዛኛው ከሱ ጋር ነው የሚኖሩት። ካለ ከሳምንት አንዴ ምናምን ወደ እናታቸው ቤት ይሄዳሉ። ይሄን ተባብለን እሺ ብዬ ገባሁ። ከገባው ግን በኋላ እንዳሰብኩት አይደለም ያገኘሁት። ከዛ ሳምንት ምናምን ከቆየ በኋላ በቃ ልጆቹ ከበሱ ጋር ይኖሩ በአብዛኛው ማለት ነው። ከእናታቸው ጋር ነው የሚኖሩት። የተነገረኝ በተገላቢጦሽ ነው። ከዛ ብቻ ግን ስራ ስላገኘው ልጄንም ስላስኩኝ ደስ ብሎኝ ገባሁ። ከዛ ሰውየው አብሬው እንደሆን ፈለገ። እኔ አልችልም ምናምን ስለው ያለ ተያዥ ምናምን አስገብቼሽ ደግሞ እንደዚህ ታለሽ ወይ መታወቂያልሽ ምናምን አለ። ከኔ ጋር ካልሆንሽ ግን አስወጣሻለሁ ምናምን። አሁን 2009 ላይ ማብቂያ አካባቢ ማለት ነው። ከዛ እንደዛ ሲሆንብኝ ለማንኩትኝ በቃ እኔ እንደዚህ ማድረግ አልፈልግም ምናምን አልኩት። ሰውየው ደግሞ በሽታ አለበት እና ለማንኩትኝ እሺ አላለም አልፈለገም። ካለዛ አስወጣሻለሁ ምናምን ሲለኝ እሺ 1 ወር ሞልቶኝ ነበር እወጣለሁ ምናምን ብዬ ልጆቹ ያው ልብስ ከዛ ስላላቸው እኔ ግን ልብስ የለም የኔ ልብስ የለኝም። ጓደኛዬ አልሰጥሽም በቃ ቤት ቀይራለሁ ምናምን ብለኝ መታወቂያ ምናምን ከዛው ነው ያለ። አሁን ምንም እንትን ጄሌ ስላልነበረ እየተገባለሁ ግን እሺ በቃ ልውጣ ምናምን በቃ ልጆቹን ጠራን። ልብስ ሊያስፈትሽ ልብስ የህፃን ልብስ ነው ያለ። ለምንድን ነው የምትወጪ ምናምን ብሎ ልጆቹ ሲያናገሩኝ አይ ሰውየው እኮ ነው እንደወጣ ያደረገኝ ምናምን ስላቸው አናገሩት። አረ ራሷ ናት ልውጣ ያለች አለ። አረ እኔ አላልኩም ምናምን ስል ፊት ለፊት አገናኙንና በቃ ሁለታችሁም እንደዚህ አትሆኑ። እሷ አቅላንተ ብዙም ስራ ስለሌለ ከዚህ ይሻላታል ልጅ ትንሽ አደግ እስክትል ምናምን ነገር አለችው። መጀመሪያ ላይ የሚኖረው ቤት ተከራይቶ ነበር። ሙሉ ግቢ ነበር። ያው ለብቻዬ ክላስ አለኝ። በቃ አይመጣብኝም በሩ ዘግቼ ነው የምትምል። ቢያንኳኳኝም አልከፍተው። ልጆቹ ብዙ ጊዜ ስለማይኖር ሁሌም ያንኳኳኛል። በቃ ዝም እላለሁ። ይደውላን በስልኬ ዝም እላለሁ። ከዛ መጨረሻ ላይ አሁን ቤቱን ልቀቅ ተብሎ ኮንዶሚኒየም ገባን። ይከባድ በቃ 2 መኝታ ቤት ነው። አንዱ የልጆቹ ነው፣ አንዱ የራሱ ነው። እኔ ሳሎን ነው የምተኛ። በቃ አሁን ያለበት ሁኔታ ይሄ ነው። ሳሎን ስለምተኛ ቀይ መጣ በቃ ብጮህም የኮንዶሚኒየም ስለሆነ ማንም እንትን አይለኝም። በፍቃደኝነት የምታረጊ ከሆነ አርጊ፣ ካለዛ ግን እንዳስገድድሽ አታርጊኝ። እኔ ከዚህ እኮ ያስገባውሽ ያው የፈለኩትን ነገር ላረግ ነው ምናምን ይለኛል። እኔ ደግሞ አረ በፈጠረ ምናምን እላለሁ። በቃ ብለምነው ምሽለኝ ቀወይ አሁን ምንም መታወቂያ እጄ ላይ የለም ጎርፍ ወሰደው አሉኝ አለችኝ ጓደኛዬ ማለት ነው። ጎርፍ ወሰደው ስትለኝ ምንም ማድረግ አልቻልኩም። ከዛ ጎርፍ ወስዶታል ልብስሽንም እንዳለ የሆነ ኃይለኛ ዝናብ ዘንቦ በቃ እንዳለ ወስዶታል ምናምን ነገር አሉ ስትለኝ ምንም ማድረግ አልቻልኩም። ከመታወቂያም ፎቶዎቼም እዛ ነው ያሉት እንዳለ ሁሉ ነገሩ ማለት ነው። አሁን ልጄ 6 ወሯ ነው። 6ኛ ወሯን ይዛለች። በቃ ሰውየው ግን ሁሌ ማታ ማታ ሊተናኮለኝ ይፈልጋል። እኔም ፈራው በሽታውን ብዙ ነገር አሳልፌያለሁ ግን
በሰዓት እንደዚህ መሆኑ በጣም ያሳዝነኛል። ለልጄ እንኳን ሳልቆይ ልሞት ይችላል። ሰውየው ግን ሁሌም ማታ ማታ አሁን ጭራሽ ነው በቃ ሳሎን ስለሆነ ለብቻዬ መተኛ ስለማልችል ልጆች ዩኒቨርሲቲ ስለሆኑ አንዷ ወደ ሌላ ሀገር ሄዳለች፣ አንዷ ከዚህ ነው ያለች። እሷም አንዳንዴ ነው የምትመጣው። አንዷ 19 አንዷ 20 አንዷ ዩኒቨርሲቲ ሄዳለች፣ አንዷ እዚህ ዩኒቨርሲቲ ነው የምትማር። ሰውየው ትልቅ ነው ማለትም በደላላ ነው የገባው። ያው ለኔ የሆነ ስራ ትልቅ ቤት ውስጥ መግባት አልችልም። ልጅ ስለያዝኩኝ በቅናሽ ዋጋ በ500 ብር ነው እየሰራው ያለሁት ማለት ነው። እና ያው ሌላ ቦታ መግባት አልችልም። ልጅ ያዘች ማንም አይፈልግም። ማለትም ለነሱ ብትናገሪ ጭራሽን እንትን አይልም ማለትም አይፈልግም። በቃ ለነሱ እንድናገር ማለት ነው። እኔም ያው ነገ ለማወጣው ቤት ለምን ብዬ እነሱ ጋር አጣለዋለሁ። በቃ ምንም እንትን የለም። ሚስቱ ደግሞ ለወጣ ነው ብዬ 2 ጊዜ በቃ መንገድ ላይ በሆነ ይሻለኛል ብዬ 2 ጊዜ ለወጣ ነበር። ማለት ለብቻው ነው የሚኖር። ሚስቱም ለብቻው ነው የምትኖር። ለብቻ ሌላ ባላግብታ ነው የምትኖር። ለምን ሆነሽ ነው ምናምን ነገር ስትለኝ ለሷ አጫወትኳት። እንደዚህ አይ ትልቅ ሰው ስለሆነ እንደዚህ ያደርጋል ብዬ አላሰብኩም። ግን ላንቺ ለልጅሽ የሚሻለው እሱ ነው። ማለትም ስራ ብዙም ስለማይበዛብኝ ለኔ አሪፍ ነው። እንደዚህ ሰውዬው ባይፈታተነኝ አሪፍ ነው። ግን በቃ አንዳንዴ ጠጥቶ በመጣ ሰዓት ጨምር በስማም በዛን ሰዓት አሁን ኮንዶሚኒየም ከገባን በኋላ በቃ ዳይሬክት ቁጭ ያራራል ማለት ነው። ያው እንቅልፍ ሲጥለኝ መጥቶ እንትን እንዳይለኝ ያልኩኝ ቁጭ ያራራለሁ። ቀን ነው በቃ ቤት ካስተካከልኩ ምናምን በኋላ ነው የምተኛ። ያም አንዳንዴም ስራ ከበዛብኝ ማልተኛበት ሰዓት አለ። በቃ